15 ቀን ማክሰኞ እግዚአብሔር በሚገርም ሁኔታ በዚህ ስፍራ ላይ በመንፈስ ቅዱስ በኃይል አገልግሎናል። ያለታው የነበረው ጊዜ አስገራሚ ጊዜ ነበረ። ነብይ እንዳልክ ታላቅ ጸጋ እንዳለበት ይታወቃል። ግን ያለታ በጣም ልዩ ፕሬዘንስ ነበረ። ብዙዎች ተነክተው ነው የወጡት። ዛሬ ደግሞ ይደግመናል። ነብይ እንዳልክን በጭብጨባ እንቀበለዋለን ሁላችንም። ክብር ለገናናው ስሙ ይሁን። ክብር ለወደደን፣ ክብር ላፈቀረን፣ ክብር ለጠራን፣ ለቀባን፣ የቅድስናው ተካፋዮች ላደረገን፣ በደሙ ላጠበን፣ ለአምላኩና ለአባቱ የንጉሥ ካህናት ላደረገን ለጌታችን ለኢየሱስ ክርስቶስ ስለሚገባው ክብር እንሰጠዋለን። ክብር የሚገባው እሱ ብቻ፣ ኃያል እሱ ብቻ፣ አዳኝ እሱ ብቻ፣ የምህረት አምላክ፣ የቸርነት አምላክ፣ የፍቅር አምላክ። ሃሌሉያ! እግዚአብሔር ይመስገን። በደመና በክብር እዚህ ጉባኤ ስለተገኘ እናመሰግናለን። ሀገራችንን፣ ህዝባችንን፣ ምድራችንን፣ መሪዎቻችንን በህልውና ባረክ። ይህንን ጉባኤ በህልውና በመገኘት በክብር ባረክ። እኔም ባሪያ ከክብር ውስጥ ያንተን ሐሳብ መግለጥ እንድችል በጌታ በኢየሱስ ስም ጸለይኩኝ። ይሄ ጊዜ ያንተ ጊዜ ነው። ይሄ ቀን የደመና ቀን ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ይባርካችሁ። በህልውና ውስጥ ተቀመጡ። ዳግመኛ በፊታችሁ እንዳገለግል ሞገስን የሰጠኝ ጌታ የተባረከ ይሁን። በአፖስትል ጃፒም ፊት በእናንተም ፊት ሞገስን የሰጠኝ ጌታ የተባረከ ይሁን። በእውነት ኒው ክሪኤሽኖች በጣም ትለያላችሁ፣ በጣም ታምራላችሁ፣ በጣም ታስፈራላችሁ። የእግዚአብሔር ክብር በእናንተ ላይ አለ። ሃሌሉያ! እዚህ ጋር ቆሜ እንዳገለግል መንፈስ ቅዱስ ካረዳኝ በስተቀር ተራሶ እዚህ ጋር መጥቶ ቆሞ ማገልገል አይችልም። ኃያላኖች በሰበኩበት መድረክ እንድሰብክ እንዳገለግል ደግሞ ዛሬ ጌታ ረድቶኛል። ክብር ለእግዚአብሔር ይሁን። ብሩካን ናችሁ። በህልውና ውስጥ ስለመኖር ቃሉን ከመጀመሪያ በፊት ሁለት በአገልግሎት የገጠሙኝን ነገሮች እንደምሳሌ ነገራችኋለሁ። ይሄ ጊፍት ኦፍ ጋድ የእግዚአብሔር የጸጋ ስጦታ ሲሰራና ፕሬዘንሱ ሲሰራ ያለውን ከገጠመኝ ነገር ልንገራችሁ። የዛሬ 9 ዓመት በፊት ከአንድ የድሮ ባለስልጣን ከነበሩ ታጋይ የሆኑ ሰው ጋር እንገናኛለን እና ኖርዌይ ውስጥ ነው የሚኖሩት። ከ30 ዓመት በፊትም አምባሳደር ነበሩ እና እኚህ ሰውዬ ልጆች አሏቸው። ሚስታቸው ሙስሊም ናት። እሷቸው ደግሞ ሃይማኖት የሌላቸው ሰው ናቸው። በፍጹም እግዚአብሔር አለ ብለው ያምኑ። ሰው እንደ እንስሳ ይኖራል ይሞታል የሚል አይነት አስተሳሰብ ነው ያላቸው እና በተገናኘንበት አጋጣሚ ወንጌልን ሰበኩላቸው። ሰው በጣም የሚጠራጠሩ አይነት ሰው ናቸው። ለምሳሌ መንገድ ላይ እየሄድን ከሚያደርጉት ነገር ልንገራችሁ። ውጭ መጥተው አንዴ ተገናኝተን ባጃጅ ላደርሳችሁ ሲል ይሄው ሌባ ነው ይሉኛል። ሰውን ይመለከ ይሄ ሌባ ነው ይሉኛል። በጣም ተጠራጣሪ አይነት ሰው ናቸው። እኚህ አባት ትልቅ ናቸው፣ እድሜያቸው ከ70 በላይ ይሆናልና በፊታቸው እግዚአብሔር ሞገስ ሰጠኝ ማለት ነውና አንተ ግን ትለያለህ ይሉኛል። ምን እንዳዩብኝ አላውቅም። ስሰብክ አይተውኝ አያውቁም። ሰባኪ ነኝ ብላቸውም ያን ያክል ቦታ ሊሰጡ የሚችሉ አይነት ሰውም አይደሉም። ግን እኔ ያሉኝ እድሜ ቢኖረኝ አሁን ያለሁበትን እድሜ 3 እጥፍ ብኖር ሳልሰራ ምንም ነገር ሳላ ቁጭ ብዬ መኖር የምችልበት አቅም አለኝ አሉ። የገንዘብ አቅም አለኝ አሉ። አንተ ደግሞ ምንም የለም ስትታይ ሁሉ ነገር ያለ ትመስላለህ አለኝ። ቤታቸው ወደ 2 ወር ከምናምን ኖር ያለው እሳቸው ውጪ ስለሚኖር አያከራዩትም። ሌክዠሪ ቤት አላቸው። ሰርቪሱን ሰጥተው ይኖርበትም አውቃለሁኝ እና ይደነቃሉ። እና ስለኚህ አባት ደግሞ ጸልይ ነበረ። ጌታን ላስቀበላቸው ፈልጌ አይ በርቀት ጸልይልኝ ዝም ብለህ ካመንክበት ነበር የሚሉኝ። እግዚአብሔርን ቃል ስነግራቸው ግን ይሰሙኝ ነበረ።
አንድ ወቅት እኚህን ሰው መናጠቅ አለብኝ በሚል መንፈስ እጸልይላቸው ነበረ። የጌታ መንፈስ አሳልፎ እንደሚሰጠኝ እርግጠኛ ነበርኩኝ። መቀሌ ከተማ ላይ የታወቀ አንድ ሬስቶራንት አለ፣ ባለ ሬስቶራንት። እዛ ልጋብዛቸው ይዣቸው ሄድኩኝ። ግን እኮ መቼ እንደሚሄዱ አያውቁም። በህይወቶት ብዙ ነገር ቀምሰዋል፣ ብዙ ነገር አይተዋል። ያላዩት አንድ ነገር ነው፣ እሱም ደግሞ ጌታን ነው። ጌታ የለም ብለው የሚያስቡ ከሆነ እኔና እርሱ ባልኖርን ነበር። እና ብዙ ፍልስፍናዎችን ብዙ ሃይማኖቶችን ያውቁ ይሆናል። አሁን ግን የማስተዋውቆት ሃይማኖት አይደለም። ጌታ ኢየሱስ ክርስቶስ ስለ እርሱ ኃጢአት በመስቀል ላይ ተሰቅሏል፣ ሞቷል፣ ተነስቷል። የማዳንን ስራ ከጨረሰ በኋላ በአብ ቀኝ ተቀምጧል። ይህንን ጌታ የሰራውን ስራ በልቦት አምነው በአፈው ቢመሰክሩ የዘላለም ህይወት ያገኛሉ። ቢሉት እኮ አይከፋ፣ ምን ችግር አለው ቢሉ አልኳቸው። እና ይሄንን እየተናገርኩኝ የእግዚአብሔር ህልውና ምግብ ቤቱን እንደዚህ ሲሞላየው ሙሉ ነው ማለት በጌታ ፊት ነው፣ አልዋሽም። ደመናው እንዲህ ሲከበን አያለሁ። በመገለጥ አላገለገልኳቸውም፣ የተለየ ነገር የተናገርኳቸው ነገር የለም። ከዛ በኋላ ልበለው አይከፋም ሲሉ ገና ኮንፌስ ማድረግ አልጀመሩም። እንባቸው መውረድ ጀመረ። ምንጽራቸውን አወለቁ። እንባቸው እንዲህ መድረክ ለሰው ስሜት የሌላቸው ሰው ፕሬዘንሱ ታውቃላችሁ አያስፈቅዳችሁ፣ ህልውና አያስፈቅድ፣ ትንበረከካላችሁ። ጌታ ኢየሱስ መጣና ሳውል ሳውል ስለምን ታሳደደኛለህ አለው። በጸጋ የተቀቡትን ሰዎች እኮ ሲያሳድድ ነበረ። የጸጋው ባለቤት ግን ህልውናው ራሱ ሲመጣ፣ ክብሩ ሲመጣ መንበርከክ ጀመረ። ጌታዬ ምን ልታዘዝ አለ። ራሱን ሰጠ። ህልውናው ያስገዛል። የትኛውም ነገር ህልውናውን ሬዚስት ማድረግ አይችልም። የጸጋ ስጦታዎች ብዙ ተግዳሮቶች አላቸው። ህልውናው ላይ አፉን መክፈት የሚችል የለም። እንደ አለት ልባቸው የጠጠረ ሰውዬ በህይወት ዘመናቸው አልቅሰው የማያውቁትን አይነት እንባ አነቡ። ህይወታቸው ተነካ። እኔ የሚሰማኝ ይሰማሃል ወይ አሉኝ። እኔን ጠየቁኝ። ምንድነው ይሆን? ይሰማሃል? ፊል ታደርገዋል አሉኝ። የከበበኝ ይሰማሃል ወይ አሉኝ። ከህልውናው በላይ ጣፋጭ ነገር የለም። ታውቃላችሁ? በሚደንቅ ሁኔታ ኮንፌስ አድርገው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀበሉ። ክብሩ ህልውናው ይወላችሁ የተፈወሰ ነገር ላይ ኖራችሁ ይችላል፣ ልባችሁን ግን ያቀልጠዋል። ሲጀመር ክብሩ ውስጥ ካላችሁ መታመማችሁንም አታውቁም፣ ባይዘው መቸገራችሁን አታውቁም። በህልውና ውስጥ ስትሆኑ ሁሉ ነገር ሙሉ ነው። ተራራው ለመኖር የሚያስፈልግ ነገር ኖሮት አይደለም፣ ለኛ በዚህ መሆን መልካም ነው አለ ጴጥሮስ። ሁሉ ነገር በዚህ ስፍራ አለ፣ ምክንያቱም ባለቤቱ በዛ ተራራ ላይ ስላለ። ዛሬ ይሄንን ጌታ ነው የምትገናኙት በኢየሱስ ስም። ወንጌላችን ከዚህ በኋላ ህልውናውን ተሸክማችሁ ትወጣላችሁ፣ ገጠር ከተማውን ታድናላችሁ። የአምላክ የመንፈስ በኃይል በሙላት በእናንተ ላይ ይመጣል። በህልውናው መኖር ፍጹም ደስተኛ የምንሆነው በእግዚአብሔር ህልውና ውስጥ ስንኖር ነው። ሰው ከእግዚአብሔር መገኘት ሲወጣ ህይወቱ ሁሉ ስጋትና ጭንቀት ነው የሚሆነው። ነገሮችን እንድንረዳ የሚያደርገን መለኮታዊ ነገር የሚገለጠው በህልውና ውስጥ ነው። ፈውስም ይሁን በረከትም ይሁን። በዘፍጥረት ምዕራፍ 4 ቁጥር 13 ቃየን እግዚአብሔርን እንደዚህ ይለዋል፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትህም እሰወራለሁ። በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገለኛል አለ። ታውቃላችሁ ኃጢአት የዕብራይስጡ ቻታት ነው አይደለ? ምልክትን ማለፍ አይደል? ኃጢአት ሌላ ነገሩ
ምን መሰላችሁ? በቃ ምልክቱን ማለፍ ነው፣ ከፕሬዘንሱ መውጣት ነው። ሰው ኃጢአትን ሊያደርግ የሚችለው ከህልውናው ሲወጣ ነው። ህልውና ውስጥ ሆኖ ኃጢአትን ልታስቡ አትችሉም። በዛ ውስጥ ዲክሽነሪው የለም። ስለዚህ ቃየን ገብቶታል ያደረገው ነገር፣ ሲናገረው ግን አልሰማው። ካደረገው በኋላ ግን ከዚህ በኋላ አለ ኮብላይና ተቅበዝባዥ ሆናለሁ፣ ከምድር ፊት አሳደኸኛል፣ ከፊትህ እሰወራለሁ አለ። ከፊትህ እሰወራለሁ። ከፊቱ ስትሰወሩ ጭንቀት ነው፣ ፍርሃት ነው፣ ህመም ነው፣ ስጋት ነው። ጠላት ፕሮቮክ የሚያደርጋችሁ በተለያየ መንገድ የሚተነኩሳችሁ ኢቭን ኢፍ ቸርች ውስጥ ህብረት እያደረጋችሁ ከአገልጋይ ጋር እንዳትስማሙ፣ እርስ በርሳችሁ መልካም ህብረት እንዳታደርጉ ቻሌንጅ የሚያደርጋችሁ ከህልውናው እንድትወጡ ነው። ያ ሰው የአባቱን ሚስት አግብቶ ስለነበረው ሰው ፍርድ ሲሰጥ ስጋው ለሰይጣን ሲል ከህብረት እኮ ነው የሚገለለው። በህብረት ውስጥ ያለውን ጸጋ ያጠዋል፣ ኃይሉን ያጠዋል። ብዙ ሰዎች መንፈሳዊ ህይወታቸው የተጠበቀ የሚሆንበት ትልቁ ምክንያት በቤታቸው ስለሚጸልዩ እንዳይመስላችሁ፣ ቸርች ውስጥ ህብረት ስላላቸው። አንዳንድ ጊዜ ከህልውና ውስጥ ስትሆኑና ስትወጡ ያለውን ትንሽዬ ምልክት ላሳያችሁ። ልክ ህልውና ውስጥ ስትሆኑ ደስ ይላችኋል። ከዛ ትንሽ እንደወጣችሁ ማጉረምረም ትጀምራላችሁ። እዛ ውስጥ ስትሆኑ ደስ ይላችኋል። ህልውናውን የሚወዱ ሰዎች ልክ በወይን ጠጅ በመጠጣት እንደሚዘገዩ ሁሉ በህልውና ውስጥ ለመኖር መቆየት ያስፈልጋል። ህልውና በፋስት ፉድ አይመጣም። እንዲህ ፈጠን ልክ እንደዛ አይሆንም። መዘግየትን ይፈልጋል። በህልውና ውስጥ መቆየትን ይፈልጋል። ሙሴ የወጣበትን እንጂ የሚወርድበት ቀን ካልተነገረው በኋላ ላይ መጣበታል እሱን። ስለዚህ ፍርሃት ያለው ጭንቀት ያለው ከህልውና ውጪ ነው። ምሳሌ ምዕራፍ 4 ላይ የጻድቃን መንገድ እንደ ንጋት ብርሃን ነው ይላል። ሁላችሁም የምታውቁት ጥቅስ ነው። ሙሉ ቀን እስኪሆንም ድረስ እየተጨመረ ይበራል ካለ በኋላ የኃጥአን መንገድ ግን እንደ ጨለማ ነው፣ እንዴት እንደሚሰናከሉም አያውቁም። የጻድቃን መንገድ እንደ ንጋት ብርሃን ነው፣ እየጨመረ የሚሄድ ክብር ውስጥ ፕሬዘንስ ውስጥ ነው የሚኖሩት ማለት ነው። የፀሐይ ብርሃን ነው ማለት አይደለም። ለዛም ነው ኃጥእ ማንም ሳያሳደደው ይሸሻል፣ ጻድቅ ግን እንዳንበሳ ያለ ፍርሃት ይኖራል። እንዳንበሳ ያለ ፍርሃት የምትኖሩበት ሴክሬት በህልውና ውስጥ ስትሆኑ ነው። ድፍረትን የሚያጎናጽፋችሁ መገኘቱ ነው፣ ህልውናው ነው። ይሄ መገኘት ያገኛችሁ አሜን። ይሄ መንፈስ ያገኛችሁ አሜን። እንደ ሳኦል እግዚአብሔር ከሌለበት ንግስና፣ እንደ ዳዊት እግዚአብሔር ያለበት ስደት ይሻላል። ታውቃላችሁ እንደ እግዚአብሔር ፍቃድ ሳኦል በንግስና ወንበር ላይ የተቀመጠው 2 ዓመት ነው። 38 ዓመት በአመጽ ነው የተቀመጠው። ምናልባት እድል እየሰጠው ሊሆን ይችላል። የሳኦል አይነት ንግስና ስልጣን፣ ሀብት፣ ንብረት፣ የሰው አጀብታ፣ ድልም መፈራትም ሊኖርበት ይችላል። የተቀባው ዳዊትም ይደነግጥለት ይሆናል። ነገር ግን ያንን ቅጥር እግዚአብሔር ስላልከበበው ጠላት የሚፈነጭበት ነው የሚሆነው። ክፉ የሚገዛበት ነው የሚሆነው። በሰው አምሳል ክፉ የሚገዛበት። ከእንደዚህ አይነቱ ንግስና ከእንደዚህ አይነቱ ከፍታ እንደ ዳዊት ምድረ በዳ ለምድረ በዳ፣ ዋሻ ለዋሻ ከእግዚአብሔር አብሮነት ጋር እሱ ይበልጣል። እግዚአብሔርን ይዘ ምድረ በዳ አትቀርም፣ ምድረ በዳ አትቀሪም። መጨረሻችሁ ዋሻ አይደለም፣ ከእርሱ ጋር ትኖሩና ትነግሳላችሁ። አንዳንዴም በዛ ውስጥ እንድንኖር በዛ ውስጥ እንድናልፍ እግዚአብሔር የሚፈቅድ ይሆናል። ከህልውናው የወጡ ሰዎች ጦር ወርዋሪዎች ነው የሚሆኑት። ባይዘው ለዛም ነው ለሰዎች ሁሉ፣ ለመሪዎች፣ ለባለስልጣኖች፣ ለገዢዎች ጸልዩላቸው። ምክንያቱም ሁሉ ጊዜ የትኛውም ሊደርሺፕ ላይ ለምን የእቁብ ሰብሳቢ አይሆንም? መሪዎች ላይ የሚከባቸው ስፕሪት አለ። በጸሎት ካልተናጠቃችሁ፣ ካልዋጃችሁ ችግር መፍጠራችሁ አይቀርም። ለዛ ነው ከሳኦል የእግዚአብሔር መንፈስ ሸሸ።
ሳኦል በሌላ መንገድ ከህልውናው ወጣ። ከህልውናው የወጣው ሰው ክፉ ነው ሊያገኘው የሚችለው። ለዛ እኮ ነው ዲያብሎስ ጠዋት ማታ ይዞራል እንደሚያገሳ አንበሳ ይላል። በህልውና ውስጥ የምትኖሩ ከሆነ አዙሮት ነው የሚወድቀው። የሚታየውም ነገር የለም። ለዛ ነው በኢዮብ የሚጎበጀው። ቅጥሩን ሰርተለታል ቤት በኩል ላገኘው። ምክንያቱም የኢዮብ ቅጥር በመስዋዕት የታጠረ ነው፣ በደም የታጠረ ነው። በስተት አይደለም። ልጆቹ ይበላሉ፣ ይጠግባሉ፣ ብዙ ኃጢአትን የሚያደርጉ ይሆናል። ልጆቹን እንኳን ጠላት መንካት ያልቻለበት አንድና አንድ ምክንያት እሱ የሰራው መስዋዕት አለ። ከልጆቹ ጋር ኢዮብ አይውልም፣ ነገር ግን ከእግዚአብሔር ጋር ይውላል። ከኢዮብ ጋር ያለው እግዚአብሔር ልጆቹን ፕሮቴክት ያደርግለታል። ዛሬ እንደዚህ ይሆናል። በቤተሰባችሁ፣ በትዳራችሁ፣ በልጆቻችሁ የሰጋችሁ ሰዎች እናንተ ጋር ካለው ህልውና የተነሳ የእናንተ ነገር በእግዚአብሔር ክብር ይጠበቃል፣ በህልውናው ይጠበቃል፣ በመገኘቱ ይጠበቃል። ትንቢት ነው የምናገረው። የእናንተ ነገር ሲያመልጣ ያለው የእናንተ ነገር ሲያመልጣ ያለው በክርስቶስ ኢየሱስ የደሙ ኃይል ነፃ ሲወጣ ያለው የእናንተ ነገር ሲዋጃ ያለው በህልውና ውስጥ ሆናችሁ ስትናገሩ መሰማት አለ፣ ሞገስ አለ። በህልውና ውስጥ ሆናችሁ ስትናገሩ እንደ ጴጥሮስ 3000 ሰው ልቡ ይቀልጥ ይሆናል። ምናልባት ደግሞ እንደ እስጢፋኖስም ደግሞ የተሰበሰበው ሰው ሁሉ እናንተን ይወግራችሁ ይሆናል። አንዳንድ ጊዜ ሰው የሚያየው ነገር ሁሉ እግዚአብሔር እውቅና ይሰጠዋል ማለት አይደለም። ሰው ሁሉ ድንጋይ አንስቶ ቢወግራችሁ መስላኛለች መስሎኛል ብሎ ከተቀመጠበት ተነስቶ የሚቀበላችሁ ጌታ ግን አለ። መቼም በጌታ ሆናችሁ እንዴትም ሊሆን ይችላል። ያልተገፋ የለም። በዛ ውስጥ የምትሰጡትን ምላሽ ጌታ ማየት ይፈልጋል። ህልውናው ያንን አቅም ይሰጣችኋል። አሜን። መዝሙር 32 ላይ ቁጥር 2 እንደዚህ ይላል፣ እግዚአብሔር በደልን የማይቆጥርበት ሰው በመንፈሱም ሽንገላ የሌለበት ሰው ምስጉን ነው ይላል። ምንን የማይቆጥርበት? በደልን የማይቆጥርበት ሰው፣ በመንፈሱም ሽንገላ የሌለበት ሰው። እግዚአብሔር ቃል ሲናገር ሁሉ ኃጢአትም ሰርተዋል እኮ ነው የሚለው። የእግዚአብሔርም ክብር ጎሏቸዋል ይላል። የእግዚአብሔር ክብር ከጎደላቸው መካከል ግን በጸጋው የታመነውን ልቡ የተሰበረ መንፈሱ ያዘነውን፣ በሌላ መንገድ በአዲስ ኪዳን ሳመጣው ክርስቶስን ያመነ ሞትና ትንሣኤውን ያመነ ምንድነው አለ? ምስጉን ነው አለ። በራሱ ጽድቅ የሚታመነውን ሳይሆን በጻድቁ የሚታመነው ሰው ምስጉን ነው። ደግሞ ምን ሽንገላ የሌለበት። ብዙ ጊዜ ሲሰበክ አልሰማሁትም፣ ግን ይሄ ሽንገላ ዲያብሎስ ሸንጋይ ነው አይደል? በማርቆስ 16 ላይ እባቦችን ይዛሉ የሚል ቃል አለ። የሚገድል መርዝ ቢጠጡ እንኳን አይጎዳቸውም ከሚለው ጋር፣ አጋንንትን ያስወጣሉ ከሚለው ጋር ተመሳሳይነት ሊኖረው ይችላል። ግን ይሄ እባቦችን ይዛሉ የሚለው ኦፊስ ይሏል የግሪክኛው። መንፈስ ቅዱስ ነበር ከዚህ ስፔሻሊ ሰይጣን ይሏል። በጣም አስመሳዮች፣ ተዋኞች፣ በአንደበታቸው ሰውን ማፍዘዝ የሚችሉ ለቅዱሳን ከተሰጠው ጸጋ፣ ለቤተ ክርስቲያን ከተሰጠው ጸጋ ያልተጠቀምንበት እባቦችን መያዝ ነው። ብዙ ጥፋት በምድር ላይ የሚመጣው በሸንጋዮች ነው፣ በአኪጦፌል አይነቶች ነው። በመንፈሱ ሸንጋይ የሆነውን እግዚአብሔር ይጸየፈዋል አለ። ዛሬ እንደ አይነት መንፈስና ጸጋ በእናንተ ላይ ሲመጣ ያለ ይሁንላችሁ። ብዙዎቻችሁ የሆነ መከራ በህይወታችሁ ላይ ሲመጣ ለምን እግዚአብሔር አሳልፎ ሰጠኝ ነው የምትሉት። ግዴላችሁም፣ እግዚአብሔር አሳልፎ አልሰጣችሁም። ባመናችሁት ሰው የምትከዱ የሰው ጠላቱ የገዛ ቤተሰቡ ይሆናል እንደሚል የቅርቤ በምትሉት ነው ዋጋ የምትከፍሉት። ጌታ ምን ያርግ? መንፈሱን እኮ ሰጣችሁ የምትለዩበትን። እሱም ብቻ ደግሞ አይደለም፣ የትኛውም በሰው የተጎዳ አማኝ የምትጠይቁት አውቀው እኮ ነበር፣ እግዚአብሔር እኮ በህልም ተናግሮኝ ነበር፣ ጠርጥሬ ነበር ይላል። ግን ራሱን ለጉዳት አሳልፎ ይሰጣል። ይሄንን ዲዘርኒንግ ስፒሪት ዛሬ በኢየሱስ ስም አካፍላችኋለሁ። በከንቱ ዋጋ አትከፍሉም። እናንተ የክርስቶስ ልብ አላችሁ።
ደግሞ ምን ይላል እዛው መዝሙር 32 ቁጥር 9 ላይ ወደ አንተ እንዳይቀርቡ ይላል በልባብና በልጓም ጉንጫቸውን እንደሚለጉማቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ ይላል። በደንብ ስሙኝ። ፈረስ ታውቃላችኋል? ምናልባት የጋሪ ፈረስ ብዙዎቻችሁ አታውቁ ይሆናል። ጉልበት ራሱ የሚለካው በምንድን ነው? በፈረስ ነው አይደለ? ይሄን ያክል የፈረስ ጉልበት ይባላል። ስለዚህ የፈረስ ያክል አቅም የሌለው ሰውዬ የፈረሱን ጉልበት መቆጣጠር ከፈለገ አፉን ነው የሚይዘው። ከዛ በኋላ ወደ ወደደው ይመራዋል። ምን እንደሚል ታውቃላችሁ? ወደ አንተ እንዳይቀርቡ፣ ወደ ህልውናህ እንዳይቀርቡ፣ ወደ መገኘት እንዳይቀርቡ በልባብና በልጓም ጉንጫቸው እንደሚለጎም እንደ ሰነፍ እንደ በቅሎ እንደ ፈረስ አትሁኑ ሲል ታውቃላችሁ? ብሩክ የሚባለው ሰው በብዙ ድካም ውስጥ ሊሆን ይችላል። ሁል ጊዜ የእግዚአብሔር ለሆነው ነገር ይሸነፋል። ለምሳሌ ያለ ፈሪሳዊ ሆኖ በእግዚአብሔር ፊት ተሰሚነት የሌለው በራሱ ጽድቅ የሚታመን ቀና ብሎ እንደዚህ ኃጢአተኛ ስላላደረከኝ የሚል እጦማለሁ አስራቴን በሳምንት 2 እጾማለሁ አስራቴን መባዬን አስገባለሁ የሚለው ማለት ነው። ብሩክ የሚለው የትኛውን መሰላችሁ? ጎንበስ የሚለውን እኔ ኃጢአተኛ ነኝ ቀና ብዬ አንተን ማየት አልችልም። በኃጢአቱ የሚያምነውን ሰው በድካሙ የሚያምነውን ሰው ካንተ ህልውና የተነሳ ነው ልበረታ የምችለው ብሎ የሚያስበውን ሰው ያንን ሰው ምን ይላል? ብሩክ። ይኸውላችሁ እኛ ጻድቅ የሆንበት ትልቁ ምክንያት ምን መሰላችሁ? ኮብላይና ተቅበዝባዥ ነበርና አይደል የሚለው መንፈስ ቅዱስ ልጓም ሆኖ ወደ ህይወታችን መጣ። አሜን አሜን። የህይወታችንን አቅጣጫ አስቀየረን። ክፉ እንዳይመራን እሱ መሪ ሆኖ ወደ ህይወታችን መጣ። እሱ የእውነት መንፈስ ነው አለ። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል፣ በልቤ ውስጥ ያለውን ደግሞ ይገልጥላችኋል አለ። አቤት መንፈስ ቅዱስ ዛሬ ነገራችሁን ሲቀይር ያለው ሽንገላ የሌለበትን ብሩክ ነው። ምናልባት እንደ ሌዊ እንደ ማቴዎስ ሊሆን ይችላል። የህልውናው ባለቤት ሲመጣ ግን ትርፍ ቀረጥ ይሰበስብ ነበረ። ብዙ አይነት ባህሪ ይኖረው ይሆናል። ገልብጦ ነው የሚከተለው፣ አይደራደርም። እንደ ዘኬዎስ ሊሆን ይችላል። ታውቃላችሁ የጸጋው ባለቤት ኢየሱስ ሲመጣ ህግን ነው የፈጸመው። ማንም አስተምሮት አይደለም። ግሬስ ቤቱ ገባ፣ ጸጋ ቤቱ ገባ። 4 እጥፍ አድርጌ የወሰድኩት ካለ ከፍላለሁ አለ። በጽድቅ በቅድስና ንጹህ የሆነችዋ ደግሞ ሳንቲሜን ደግሞ እኩሌታውን ለድሃ ሰጣለሁ አለ። ለምን ሲባል የጸጋው ባለቤት ቤቱ ስለገባ። ያንን አቅም የሚሰጣችሁ ፕሬዘንስ ነው ዛሬ የምትገናኙት። ሃሌሉያ። ህልውና ነው የሚያኖረን። አሜን። ለዛ ነው ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል አለ። በእግዚአብሔርም ቤት ለዘላለም እኖራለሁ። በቤቱ የሚያኖረን ህልውናው ነው። ሌላ ትርጉም ላይ ደግነትና ፍቅር ሁል ጊዜ ከኔ ጋር ይሆናሉ ይላል። በምኖርበት ዘመን ሁሉ በእግዚአብሔር ቤት እኖራለሁ። ደግነትና ፍቅር ኤሴድ የሆነው ፍቅር ያ ማለት የማይለወጥ የእግዚአብሔር ፍቅር በቤቱ የሚያኖረን እሱ ነው። አሜን። እኛ እንለዋወጥ ይሆናል። እኛ ብዙ አይነት ነገር እንናገር ይሆናል። ይሄ ማለት ምን ማለት መሰላችሁ? የኔና የእናንተ ኪዳን የሌለበት ህይወት ነው። አልተውህም ከቶም አልለቅህም ተብሎ እንደተጻፈ ብዙ ጊዜ ከጌታ ተለይቻለሁ እንልና እኛ በልባችን ትተነዋል፣ ግን እጃችን አልተለቀቀም። ትንሽ ነው እንደዚህ እንሽከረከርና እንመለሳለን ወደ ቤታችን። በጌታ በኢየሱስ ስም ይሄ መንፈስ ዛሬ ወደ ክብሩ ሲመልሳችሁ ያለው። በብዙ መንገድ አዝናችሁ ሊሆን ይችላል። ጠላት ህልውናውን አጥፍቶባችሁ ሊሆን ይችላል። ዛሬ ግን የበዛ ክብር ያገኛችኋል፣ የበዛ ኃይል ያገኛችኋል፣ የበዛ ህልውና ያገኛችኋል። በዘፍጥረት ምዕራፍ 17 ቁጥር 1 እና 2 አብርሃም የ99 ዓመት እድሜ ባለጠጋ በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ አለውና ፍጹምም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው።
ያቀረበለት ግብዣ ምን አይነት ግብዣ መሰላችሁ? ሰው በራሱ ጥረት ፍጹም መሆን አይችልም። በፊቴ ግን ተመላለስ። ልጆች ያላችሁ ታውቃላችሁ፣ አንዳንድ ጊዜ የሆነ ዊርድ የሆነ ነገር ሊያደርጉ ይችላሉ። ህፃናቶች ግን እንዲታዩ ይፈልጋሉ። ለሚያደርጉት ነገር እውቅና እንድትሰጧቸው ይፈልጋሉ። በእናንተ እይታ ውስጥ መኖር ይፈልጋሉ ልጆች። አብርሃምን ያለው የምታደርገውን ነገር ሁሉ በፊቴ ያድርግ፣ በህልውና ውስጥ አድርግ። ልጅ በአባቱ ፊት እንደሚመላለስ በዛ ተመላለስ። በህልውና ውስጥ ከሆንክ ፍጹም ትሆናለህ እያለው ነው። አንድ ነገር ልንገራችሁ። ይህንን ብርጭቆ አጉድዬዋለሁ አይደለ? በራሱ እኮ ሊሞላ አይችልም። እውነት ውሸት? ልሙላ ቢል አይሞላም። ምናልባት ከፀሐይ ብዛት እየተነነ ይሄድ ይሆናል፣ ያለውን የሚጨርስ ይሆናል። አንድን ሰው ፍጹም ሁን ብትሉት እንዴት ነው ፍጹም የሚሆነው? ቅዱስ ሁን ብትሉት እንዴት ነው ቅዱስ የሚሆነው? እግዚአብሔር እየተናገረ ያለው ፍጹምም ሁን ሲለው፣ በፊቴ ተመላለስ ሲለው፣ በህልውና ውስጥ ስትሆን የኔን ፍጽምና ታንጸባርቃለህ እያለው ነው። በህልውና ውስጥ ተመላለስ፣ በክብሬ ውስጥ ተመላለስ። አብርሃም ብዙ ፍርሃት አለበት። እግዚአብሔርን አመነ እንጂ ሁኔታዎች የሚያስፈሩት ሰው ነው። ያመነው እግዚአብሔርን ነው። ሁኔታዎች እንዳለ በየመንገዱ የሚገጥመው ነገር ያስፈራዋል። ከመውጣቱም በፊት የሚያስፈራው ሰው ነው። ፍርሃት አለበት ግን እግዚአብሔርን ያምነዋል። ስጋት አለበት እግዚአብሔርን ያምነዋል። በመንገድ ላይ ሚስቱን ሊቀማም እንደሚችል ያምናል። ብዙ ፍርሃት፣ ብዙ ጭንቀት ነው ያለበት። ነገር ግን በእግዚአብሔር ይታመናል። እምነትን የምትፈጥሩት ነገር አይደለም። ባይዘው በህልውና ውስጥ ስትሆኑ ግን አማኞች ናቸው። የእምነትን ኃይል የሚሰጣችሁ፣ የእምነትን መጠን የሚሰጣችሁ በህልውና ውስጥ በቆያችሁበት ቅስፈት ነው። አለበለዚያ ግራ የገባችሁ ጊዜ እንዴት ልትሆኑ ነው? እምነት ከየት ይመጣል? እምነት አይፈጠርም። ይሰማል? ይመጣል? አዎ ይመጣል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው፣ በክርስቶስ ቃል ነው ይላል። ሁሉን ከመስማት አይደለም፣ ክርስቶስን ከመስማት ነው፣ የእሱን ህይወት ከመመልከት ነው። ያንን ህይወት ካልኖራችሁበት አታውቁትም፣ ታወሩት ይሆናል እንጂ። ኢየሱስ ከአባቴ ዘንድ ያየሁትን ነው አለ እማደርገው የምሰራው። ያላየነውን ልንኖር አንችልም። ህልውና ውስጥ ስንኖር እንዴት እንደምንኖር ህልውና ያስተምረናል። ወደን ፈልገን አይደለም፣ ይጋባብናል። ክፉ ባልንጀርነት እንኳን መልካሙን አመል ያጠፋል። አንዳንድ ጊዜ ህይወታችሁ ስብርብር የሚለው የምትፈሩበት ምክንያት የሆነ ሰው እኮ ወሬ ጠቅጥቋችሁ እኮ ነው። በሰማችሁት ቁጥር የሰማችሁት ነገር እያስፈራችሁ ይመጣል፣ ስጋት ያድርባችኋል። እስኪ በህልውናው እኖራለሁ በሉ። እስኪ ድገሙ። እስኪ ህልውናው ፍጹም ያደርገኛል፣ ሙሉ ያደርገኛል፣ ይቀድሰኛል፣ ኃይልን ይሰጠኛል፣ ያበረታኛል፣ ባለድል ያደርገኛል። አሜን። በሌላ መንገድ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 የምታውቁት ጥቅስ ነው። ማንም የክርስቶስ ወገን ቢሆን አዲስ ፍጥረት ነው ይላል ሌላኛው ትርጉም። አሮጌው ፍጥረት አልፏል፣ በሱም ስፍራ አዲስ ፍጥረት ተተክቷል ይላል። ምን ማለት ነው? ክራይስት ኢን ዩ ዩ አር ኢን ክራይስት። በህልውና ውስጥ ስትሆኑ እሱን ነው የምታንጸባርቁት። ከኔ ጋር ናችሁ? ህልውናው ገዢም ጭምር ነው የሚያደርጋችሁ። የሱን መለኮታዊ ባህሪ ተካፋይ ነው የሚያደርጋችሁ። ህልውና ውስጥ ስትሆኑ የመለኮት አቅም ነው የምታገኙት። የሰው አቅም አይደለም፣ ጥበብ አይደለም፣ ችሎታ አይደለም። መልእክት ይሄ እኮ ነው። ዛሬ ህልውናው ማይቲ የሆነ ኃይልን ያካፍላችኋል። ምልልሳችሁ ሁሉ በክብር ውስጥ ይሆናል። የጌታ ጸጋ በላያችሁ ላይ ይመጣል። ደመናው በላያችሁ ላይ ይመጣል። መንፈሱ በላያችሁ ላይ ይመጣል።
ሙሴ ይህንን ስለተረዳ ነው። አንተ ከኛ ጋራ የማትወጣ ከሆነ ከዚያ ተስደደን አለ። በምድር ካሉ ህዝቦች ወገኖች እኛን የሚለየን ነገር ምንድን ነው? አንተ ከኛ ጋር የማትወጣ ከሆነ ይሄ ምድረ በዳ ይሻለናል፣ አትስደደን አለው። ምን ማለት ነው አትስደደን ማለት? እግዚአብሔር ቀርቶ እነሱ ሲልካቸው እንደማለት ነው። አንዳንድ ጊዜ ልጅን ዕቃ ገዝተና እንደምትሉት አትስደደን፣ አንተም አትወጣ ከሆነ እኛ አንወጣም። ብዙ ጊዜ ዋጋ የከፈልነው ብቻችንን ወተን ነው። አሁን ግን ህልውናውን ይዘን እንወጣለን። በእውነት በጣም ከባድ የሚባሉ ልቦችን ጌታ እያቀለጠ ይሰጣችኋል። እምትሰሙ ትሆናላችሁ፣ ባለሞገስ ትሆናላችሁ፣ አስፈሪ ትሆናላችሁ፣ ገዢ ትሆናላችሁ፣ የእግዚአብሔርን ሐሳብ ታንጸባርቃላችሁ። የእግዚአብሔርን ፍቃድ ማንጸባረቅ የምንችለው የእግዚአብሔርን ፍቃድ መፈጸም የምንችለው በህልውና ውስጥ ስንመላለስ ብቻ ነው። በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 13 እቺን ነገር ልበል። በህልውናው እየኖረ ህልውናውን የሚጠማ በክብሩ እየኖረ ክብሩን የሚፈልግ ሙሴ ጳውሎስ ስለዚህ ሰው አንድ ነገር ተገለጠለት። በደንብ ስሙኝ። የዚያንም አለ ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ይሰማል? ይሄ ማለት ይወላችሁ ሙሴን ከኢየሱስ ይልቅ አማድ አድርገው ለሚቆጥሩ ትልቅ ስድብ ነው። ምን ማለት መሰላችሁ? ሙሴ አለ ይሄንን ጳውሎስ ነው የተገለጠለት። እንግዲህ ሌላ ቦታ አላነበብኩኝም። ወደ እግዚአብሔር ተራራ ይወጣል፣ ከሱ ጋር ህብረት ያደርጋል። ከሱ ጋር ቆይቶ ሲወርድ የፊቱ ቁርበት ያበራ ነበር አለ። ልክ ከተራራው ሲወርድ ደማቅ ነው። ህዝቡ ሲመለከተው ህዝቡ ይፈራል። ብሉይ ኪዳን ላይ የተጻፈልን እንደዛ ነው። በመጎናጸፊያ የሸፈነው ነበር አለ። ጳውሎስ ግን ሲናገር አይ አይደለም፣ ለህዝቡ አዝኖ አይደለም አለ። ከእግዚአብሔር ተራራ ስለወረደ ህዝቡ ጋር በቆየ ቁጥር እየደበዘዘ ይሄዳል። ራሱ ሙሴ እንዳይገለጥና እንዳያዩት ራሱን ይጠቀልላል አለ። ከዛ ሰው ምን ብሎ ያስባል? ሙሴ ያበራል ይላል። ሙሴ ግን ሁል ጊዜ የሚያበራው ከእግዚአብሔር ጋር ከሆነ ብቻ ነው። ከተራራው ከወረደ ልክ አንድ ዛፍ ከነቀላችሁት በኋላ ውሃውን እስኪጨርስ ድረስ እርጥበት እንደሚኖረው ወይ እንደምትገዙት አበባ ከቀናት በኋላ እንደሚደርቀው ከእግዚአብሔር ህልውናው ሲወጣ የተካፈለው ያነጸብራቅ እየደበዘዘ ሄድና ሙሴ ነው የሚገለጠው። ይሄንንማ ሰው ማየት የለበትም የሚልና ይሸፈንና ሙሴ ሮጦ ወደ ተራራው ይሄዳል። እየደመቀ ነው መታየት የሚፈልገው ሙሴ። ሙሴ ትሁት ያደረገው ህልውና ነው። በህልውና ውስጥ ያለ ሰው ትሁት ነው። በህልውና ውስጥ የሆነ ጊዜ እግዚአብሔር ሲቆጣ ተው እንጂ እግዚአብሔር ይለዋል። እሱም እኮ የሚፈልገው እኮ እሱን እኮ ነው። እግዚአብሔር የሚፈልገው እሱን ነው። ነጎሼት እንዲያደርግ ነው፣ እንዲደራደር ነው፣ ህዝቡን እንዲዋጅ ነው። ተው እንጂ እግዚአብሔር ያሙሃል ይለዋል። በምድረ በዳ አውጥቶ ገደላቸው ይሉሃል። ሙሴ ይወጣል ወደ ተራራ እያንጸባረቀ ይመለሳል። ስለዚህ ምን አለ? እኛ እንደ ሙሴ አይደለንም አለ። ስለዚህ ጳውሎስ እንደዚህ አለ፣ ብሉይ ኪዳን በተነበበ ጊዜ መጋረጃው አለ አለ። የተሸፈነ ነው፣ የተከደነ ነው፣ የተከፈተ ነገር አይታይም። ወደ ክርስቶስ ዞር ባላችሁ ጊዜ ግን ያ መጋረጃ ይወሰዳል አለ። እንደ ሙሴ አይደለንም ሲል በሌላ መንገድ እንደዚህ እያለ ነው። መንፈስ ከሚሆን ከጌታ ዘንድ እንደሚደረግ በማይከደን መጋረጃ
እንደ መስታወት ያንን ክብር እያብለጨለጭን ከክብር ወደ ክብር እንለወጣለን አለ። አሁን ያለው ፕሬዘንስ እየደበዘዘ መሄድ አይደለም። ግሎሪ ቱ ቶፕ ኦፍ ግሎሪ። ዛሬ ይሄ ክብር የሚያገኘው ሰው አለ። ክርስቶስን የሚያንጸባርቅ አለ። ኢየሱስን የሚያሳይ አለ። የኃይሉ ነጸብራቅ የሚሆን ሰው አለ። ሃሌሉያ ሃሌሉያ። ስንቶቻችሁ ይሄ ክብር ጠምቷችኋል? በእውነት ዛሬ ከበድ ያለ የእግዚአብሔርን ደመና ትሸከማላችሁ። ህልውናው መኖሪያችሁ ይሆናል። መገኘቱ መኖሪያችሁ ይሆናል። አንዱ ጠላት የሚይዘው ራሱ እኮ ቦታ ነው፣ ስፍራ ነው። ታውቃላችሁ? ዛሬ የጠላትን ስፍራ የሚያስለቅቅ የእግዚአብሔርን ጸጋ ትካፈላላችሁ። የአምላክ የክብር በኃይልና በሙላት በላያችሁ ላይ ይመጣል። የበዛ የጸጋ ስጦታ ሊኖራችሁ ይችላል። አንዳንድ ነገሮች ላይ ግን የጸጋ ስጦታን ከመጠቀም ይልቅ ምህረቱን መለመን፣ ህልውናውን መለመን ህይወታችሁን በጣም ያቀልላችኋል። ብዙ ነገሮቻችን የሚፈወሰው በህልውናው ነው፣ በክብሩ ነው። በዚህ ሰዓት ቤተክርስቲያን ህልውና ያስፈልጋታል። አገልጋዮች ህልውና ያስፈልገናል። ህልውናው የምህረቱ መገለጫ ነው። እስኪ ጨፍሩና ጸልይ። ይህ ህልውና አሁን የእናንተን ነገር መፈወስ ይጀምራል። ይህ ህልውና አሁን የእናንተን ነገር መንካት ይጀምራል። ይሄ ህልውና እናንተን መዳሰስ ይጀምራል። የምስራች በሐዋርያ ብስራት ብዙአየን የተጻፈውና በቅርቡ የተመረቀው ልሳን የተሰኘው አዲስ መጽሐፍ በገበያ ላይ ዋለ። ውድ የሆነውን የመንፈስ ቅዱስ ስጦታ ልሳን በመጽሐፍ ቅዱስ ምን አንድምታ እንዳለው የሚገልጠውን ይህን መጽሐፍ እንዲያነቡና እንዲጠቀሙ እንጋብዛለን። መጽሐፉን በኢማና መጽሐፍት መደብር ጌቱ ኮሜርሻል አንደኛ ፎቅ ላይ ያገኙታል። በተጨማሪም ማከፋፈል የምትፈልጉ በ0940 50 0000 ላይ ደውለው ማግኘት ይችላሉ።